ሰላም የህይወት ጥግ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው። ውድ የፕሮግራማችን ተከታታዮች እንግዲህ በዚህ ቻናል ከኢትዮጵያ መርካቶ አውቶቡስ ተራ እስከ ካልጋሪ ካናዳ ያደረኩትን የስደት ጉዞ በተመለከተ የተለያዩ ፕሮግራሞችን አቀርባለሁ። እንኳን ወደ ቻናላችን በሰላም መጣችሁ ላለው ለዚህ ፕሮግራም አዲስ የሆናችሁ እንኳን ወደ ቻናላችን በሰላም መጣችሁ ላለው። እንግዲህ ጌትሽ አዲስ ሰው ባላለው የስደት ታሪክ የምናገርበት አንዱ ቻናል ይሄ ነው እና የስደት ይሁን እንጂ የህይወት ቻናል ብዬ በኋላ እንትን ብየዋለሁና ሙሉውን ታሪኬን በኢየሱስ ክርስቶስ የፍቅር ንጉስ ቻናል ላይ ያቀረብኩ እገኛለሁ እና እንድትከታተሉት ጋብዛለሁ። እንግዲህ የፕሮግራማችን ተከታታዮች ባለፈው እንግዲህ ከሜክሲኮ የተለያዩ አንዳንድ ለህይወት ይጠቅማሉ ብዬ በተለይ ለአዲሱ ትውልድ በተለይ ስደት ምን ይመስላል የሚለውን ሰው ግንዛቤ እንዲኖረውና ከመውጣቱ በፊት እነዚህን ሁሉ አይቶ በኋላ ወስኖ መውጣት እንዳለበት ለማስረዳት ብዬ ነው እንግዲህ ይሄንን ሁሉ የራሴን ታሪክ የምናገረው እና በዚህ አጋጣሚ ደግሞ ምንም ይሁን ምን በምናልፍበት የህይወት ጉዞ ላይ ምን ያህል የዲቫይን ኢንተርቬንሽን ወይ ደግሞ የስነ መለኮት ኢንተርቬንሽን በህይወታችን ውስጥ እንዳለም ለማሳየት እንፈልጌ ነው። ምክንያቱም መንፈሳዊ ህይወት በጣም የምትረዱበት አንዱ አጋጣሚ እኔ ስደት ነው ብዬ ነው ማስበው። ምክንያቱም ለኔም በእንደዛ አይነት ሁኔታ ስላለፍኩ ማለት ነው እና የምታልፉበት ማንኛውም አይነት የህይወት ጉዞ እናንተ ሳታውቁት ግን እግዚአብሔር ግን የሚያውቀው በእግዚአብሔር አይን ደግሞ ኦልሬዲ ያለፈ ሂስትሪ ሆኖ ግን ለኛ ግን ስቲል ላይቭ ሆኖ ነው የምናየው ማለት ነው እና እንግዲህ በዛሬው ፕሮግራም ላይ ወደ ዳላስ ቴክሳስ ነው የወሰድኳችሁ። እንግዲህ ዳላስ ቴክሳስ ከሜክሲኮ ወደ አሜሪካ ስገባ የገባሁበት የመጀመሪያዋ ከተማ ነች ዳላስ ቴክሳስ እና ብዙ ትዝታ አለኝ ዳላስ ቴክሳስ ውስጥ እና እንግዲህ ዛሬ ልነግራችሁ የፈለግኩት ያ ትዝታ እዚህ ዳላስ ቴክሳስ ውስጥ የሆምለስ ሼልተር አለ እና ሼልተሩን በኋላ ሳያችኋለሁ እና ዘ ብሪጅ የሚባል ሼልተር ነው። እንግዲህ ብዙዎቻችሁ እንደምታውቁት በተለይ በውጭው ዓለም ሰዎች በተለያየ ምክንያት ከቤታቸው ይወጣሉ እና ወደ ጎዳና ተዳዳሪ ይሆናሉ እና ጎዳና ተዳዳሪ ሲሆኑ በተለይ እንደዚህ ሀብታም የሆኑ ሀገሮች ለነሱ መጠለያ አዘጋጅተውላቸዋል ማለት ነው። እንግዲህ እንደኛ ዝም ብሎ ልመና ውስጥ አይገቡም እና መጠለያ አላቸው። ይሄ መጠለያ ታዲያ ቸርቾች ያዘጋጃሉ፣ ቤተክርስቲያኖች፣ የእምነት ተቋሞች እና መንግስት ወይ ደግሞ የሲቲው ማዘጋጃው አንድ ላይ ሆነው ያዘጋጃሉ ማለት ነው እና እኔም እንግዲህ እዚህ ገባለሁ ብዬ አላሰብኩም። እንግዲህ ሰው ልጅ አሜሪካ ገብቶ እንደገና የሆምለስ ሼልተር ሲኖር በጣም ይገርማል እና ስደት አንዳንዴ የምታስቡት ሌላ ነው የሚሆነው ሌላ ነው እና ግን በዚህ ሁሉ ግን እግዚአብሔር ደግሞ እንድናልፍበትና እንድንማርበት የሚፈልገው ነገር እንዳለ ነው የሚገባኝ እና የገባኝም ይሄ ነው ጉዞዬ ላይ። ስለዚህ ነው ለሱ ክብር ብዬ በኢየሱስ ክርስቶስ የፍቅር ንጉስ ቻናል ላይ ታሪኬን እየተናገርኩ ያለሁት። ምክንያቱም እግዚአብሔር ባይረዳኝ ኖሮ ዛሬ ይህንን ታሪክ ለመናገር እድሉን አላገኝም ነበር እና የሆነው ሁሉ በእኔ ችሎታ አይደለም። በእውነት የእግዚአብሔር መንፈስ ነው በእያንዳንዱ ነገር ውስጥ ከኔ ጋር አብረው ሲጓዝ የነበረው እና ዳይሬክት ሲያደርገኝም የነበረው ይሄ ነው እና ለዚህም ነው ይሄን ቻናል ይሄንን ታሪኬን ወደ ኢየሱስ ክርስቶስ የፍቅር ንጉስ ቻናል የቀየርኩት። ምክንያቱም የእግዚአብሔርን ክብር ማሳየትም ስላለብኝ ማለት ነው። ምክንያቱም የኔ ታሪክ የሁላችንም ታሪክ የእግዚአብሔር ታሪክ ነው። ኦልሬዲ የተጻፈውን በቃ በተጻፈው ላይ ነው የምንሄደው እና መጨረሻ ላይ ግን እኛ ዲስከቨር ማድረግ አለብን፣ ማወቅ አለብን፣ ሪኮግናይዝ ማድረግ አለብን ማለት ነው እና የኔም ህይወት ውስጥ የሆነው ይሄ ነው። ስለዚህ
አሁን ወደ ታሪኬ ልመለስና ለምንድነው ወደ ዳላስ ቴክሳስ ሼልተር ውስጥ እና የሼልተሩ ስም ዘ ብሪጅ ይባላል እና እዚህ ቻናል እዚህ ዘ ብሪጅ የሚባለው የሆምለስ ሼልተር ወይ ደግሞ ውጪ የሚያድሩ ሰዎች ወይ ደግሞ የተቸገሩ የተለያየ ሁኔታ ያላቸው ሰዎች የሚኖሩበት ቦታ ብያቸዋለሁ እና ለምንድነው ወደዛ የመጣሁት የሚለውን አሳያችሁና ከዛ በኋላ የነበረኝ ቆይታ እና ስለ ሼልተሩም ትንሽ አሳያችኋለሁ ማለት ነው። እንግዲህ ምን ሆነ መሰላችሁ ከሜክሲኮ ከቴክሳስ ዊላሲ ዲቴንሽን ሴንተር ባለፈው ኦልሬዲ አንድ ቪዲዮ ሰርቼበታለሁ። ከዛ ከተፈታው በኋላ የሄድኩት ወደ አጎቴ ቤት ልጅ ጋር ነው የሄድኩት እና እሷ ነች ተቀበለችኝና እግዚአብሔር ይባርካት እና እኔ ትምህርቴን ጨርሼ ወደ ኢትዮጵያ ስገባ ከህንድ እሷ ዲቪ ደርሷት ወደ አሜሪካ ለመሄድ እየተዘጋጀች ነበርና በአጋጣሚ እንደውም ለምን አብረን አንሄድም አለች ማለት ነው እና ልክ እንደ ባልና ሚስት ሆነን ያው ሰዎች ብዙ ጊዜ እንደዛ ሄዱ ነበር በዛ ሰዓት ማለት ነውና እና እንደዛ ሆነን ለምን አንሄድም አለችኝ። እኔ ደግሞ ገና ያው ለመጀመሪያ ጊዜ ነው ወደ ኢትዮጵያ መሄደው ከ7 ዓመት ቆይታ በኋላ ማስተርሴን ይዤ ነው መሄደው። ስለዚህ ብዙ ህልም ነበረኝ ኢትዮጵያ በቃ አላለም ትልቅ ደረጃ ላይ ደርሼ ጥሩ ኑሮ እኖራለሁ ብዬ ነው ያሰብኩት የነበረውና መሰደዱን አልፈለኩትም። ምክንያቱም ከተማርኩኝ ለምን እሰደዳለሁ ነው የኔ ግምት የነበረው ማለት ነው የኔ ፕላን የነበረው። ግን እኔ የፈቀድኩት ሳይሆን ያው እግዚአብሔር የፈቀደው ሆነ። ለዚህ ነው እኛ ብዙ ነገር እናስባለን ግን የሚሆነው የሚጸናው ያው እግዚአብሔር ያለው ነው የሚለው መጽሐፍ ቅዱስ ላይና እንደዛ ነው የሆነው። እና አሁን በዛ ሰዓት እሷ ይሄንን ጥያቄ ስትጠይቀኝ እኔ ያው እንደማል ለመሄድ ፈቃደኛ እንዳልሆንኩ ነው የነገርኳት። የሚገርማችሁ ግን ከ10 ዓመት በኋላ ነው ቴክሳስ ዳላስ ውስጥ ያገኘኋት እሷን እና የሚገርም ታሪክ ነው። እና የዛን ጊዜ አልሄድም ያልኩት እንግዲህ እንደዚህ መከራዬን አይቼ በስንት ስቃይና መከራ ነው እንግዲህ አሜሪካ የገባሁት ማለት ነው። ያው ታሪኬን ስታዩት ማለት ነው እና ህይወት ይገርማል። እና እሷን ካገኘኋት በኋላ እሷ ጋር ጥሩ ኖር ነበረ። ግን እንዳልኳችሁ እንግዲህ እሷ አላገባችም ነበር በዛ ሰዓት። እሷን ሳገኛት ከጓደኛዋ ጋር ነበር የምትኖረው እና ጓደኛዋ አንዳንዴ ይመጣል እና ከእሷ ጋር ይቆያል ምናምን እና እኔ የመጣሁ ጊዜ ግን ያው አንድ ቤድሩም ነው ያለው። ስለዚህ ፕራይቬሲያቸውን ትንሽ እንትን አደረኩት ማለት ነው ዲስተርብ አደረኩት ማለት ነው። ስለዚህ ሁኔታው አልተመቸኝም ለኔ። ለሷ ብዙ እንትን አላላት ምክንያቱም ያው እኔ ታላቋ ነኝ። ሁለተኛ ደግሞ ያው ቤተሰብነትም አለ ምናምንም እና ቀላል አይደለም። ስለዚህ የሷ ጭንቀት ግን እኔ ደግሞ በብዙ ነገር ስላለፍኩኝ እስከ መቼ ድረስ ነው አሁን እሷ ጋር የምቀመጠው? ምክንያቱም ወይ የሰራው ቢሆን ሌላ ቦታ ይላሉ። ግን ከእስር ቤት ስወጣ ከዲቴንሽን ሴንተር ስወጣ እንግዲህ ኦልሞስት ወደ 2 ዓመት አካባቢ ነው ለኮርት እንድቀርብ የኢሚግሬሽን ኮርት ወረቀት የተሰጠኝ ማለት ነው። ስለዚህ እዛ ድረስ 2 ዓመት እንዴት ነው ቁጭ ምለው? እና አሜሪካ ሀገር ያው ከዚህ በፊትም ተናግሬዋለሁ። ምናልባት ያልተከታተላችሁ ሰዎች I-95 የሚባል I-94 የሚባል ዶክሜንት አላቸው እና ዶክሜንቱ ጉዳያችሁን ለመከታተል ነው። ግን ምንም የአሜሪካ መንግስት እዛ ላይ ምንም ኢንቮልቭ የሚያደርገው ምንም የሚሰጣችሁ ነገር የለም። አሁን ከካናዳ ጋር ሳነጻጽረው የአሜሪካ እንትን በጣም ሃርሽ ነው፣ በጣም ከባድ ነው የአሜሪካ ህግ። ለምን ካናዳ ስገባ ካናዳ በቦርደር ነው የገባሁት ልክ እንደ አሜሪካ ማለት ነው። ግን ጉዳይን እስከከታተል ድረስ ሎየር ቀጠሩልኝ፣ ሎየር ተቀጠረልኝ፣ ጠበቃ ተቀጠረልኝ። ከዛ በኋላ ደግሞ $800 ይከፍለኝ ነበር የካናዳ መንግስት። እንግዲህ ጉዳይን ፍርድ ቤት እንትን እስክል ድረስ ማለት ነው።
እንግዲህ እግዚአብሔር ያሳያችሁ ልዩነቱን ማለት ነው። እንግዲህ አሜሪካ በጣም ሀብታም ነች ከካናዳ ይልቅ። ግን ካናዳ ምን እንግዲህ ያው እግዚአብሔር ሲፈቅድ ነው እንጂ ካናዳም ራሱ 2 ጊዜ ከልክለውኝ ነበር። በሶስተኛው ነው የመጣሁት እና እግዚአብሔር ይሁን ካለ ይሁን ነው። እሱ የከፈተውን ማንም አይዘጋም እና የእሱ ፍቃድ ሆኖ ያው ካናዳዎችም ታዘዙ ማለት ነው። ከዛ በፊት እኔም በጌታ አልነበርኩም። ያው በራሴ ነበር ዝም ብዬ የምለፋው የምደክመው። በኋላ ግን ሚስጥሩ ገባኝ። ለካ እግዚአብሔር ከእናንተ ጋር ካለ ምንም ነገር የሚያስቸግር ነገር የለም። በቃ ሰው ቀላሉ ነገር ሰውን ዓለምን ለማሸነፍ የሚያስፈልገው ምንድን ነው ያላችሁኝ እንደሆነ ከእግዚአብሔር ጋር መሆን። በቃ ሰው ከእግዚአብሔር ጋር ከሆነ ዓለምን ማሸነፍ ይችላል። እኔ የደረስኩበት እንትን ይሄ ነው። ለዚህ ነው ስደት እስከ ሰማይ ያልኩት። የምድሩን ጨርሻለሁ። የምድሩን ጨርሼ አሜሪካ ገባ በኋላ በቃ ምድር ምንም አዲስ ነገር የለውም። በቃ ድግግሞች ነው ከዚህ በኋላ ያለው እና ምንም አዲስ ነገር አለ። ስለዚህ አዲስ ነገር ማየው ሰማይ ነው። ስለዚህ ስደቱ ይህንን ጨርሼ ስለ ሰማያዊው ነገር እንዳስብ አደረገኝ። ለዚህ ነው ስደት እስከ ሰማይ ያልኩት። ወደፊት የምጽፈውን መጽሐፍ ታሪክ ታይትሉን ማለት ነው አርስቱን እና ምን ልላችሁ ነው ወደ ታሪክ ልመለስና እና በዚህ ሁኔታ ላይ ያለው ታዲያ ከእሷ ጋር መውጣት አለብኝ። እሷ ጋር ነው ያረፍኩት ለተወሰነ ጊዜ። ስራ አልሰራም 2 ዓመት። እንዴት ነው ያለ ስራ ሰው ጋር የምትቀመጡት? በጣም ከባድ ነው። ስለዚህ ይሄ ነገር ምንድን ነው ማድረግ ያለብኝ? እንዴት ነው ማድረግ ያለብኝ ያልኩኝ፣ ግን ስራ መፈለግ እንዳለብኝ ገባኝ። እንግዲህ አንደር ቴብል የሚባል ነገር አለ። አንደር ቴብል ሚንስ ላይክ ከእንትኑ ውጪ ናችሁ፣ ከሲስተሙ ውጪ ናችሁ፣ ግን ህገወጥ የሆነ ስራ መፈለግ ማለት ነው። ማንኛውም አይነት ስራ። ግን አሁን ስራ ደግሞ ለመፈለግ ደግሞ የመጀመሪያው ነገር መኖሪያ ያስፈልጋቸዋል። ስለዚህ ለእኔ መጀመሪያ ቤዚክ ነገር መጠለያን ማግኘት ነው። ስለዚህ ይሄን መጠለያ ደግሞ ማግኘት የምችልበት ነገር እንዴት ነው ብዬ ሳስብ በጣም የሚገርማችሁ ነገር ልክ እየጸለይኩ ያለው በቃ መንፈስ ቅዱስ ለምን ሼልተር አትሄድም የሚል ነገር ውስጥ የመጣ እና ከዛ በፊት ሼልተር ኖሬ አላውቅም። ሼልተር ለመጀመሪያ ጊዜ ስለ ሼልተር የሚያወቁት አሜሪካ ውስጥ ገባ ነው። ሌላ ጊዜ ዲቴንሽን ሴንተሮች ምናምን አውቃለሁ። ግን እነዚህ በቃ በአደንዛዥ ዕፅ፣ በአልኮሆል፣ በተለያየ ሁኔታ ከቤታቸው ወጥተው የሚኖሩበት ሰዎች ጋር መኖር እንደሚቻል የተረዳሁት አሜሪካ ያለው ነው። ስለዚህ እነዚህ ሰዎች ጋር ለምን ሄጄ እዛ መኖሪያ ለምን አልጠይቃቸውም? ያው ያለብኝን ሁኔታ ለምን ሰዎች አላስረዳቸውም ብዬ ወሰንኩ እና ለአጎቴ ልጅ ታዲያ ይህንን ብነግራት ያው በጣም ቅር ይላታል። ምክንያቱም እኔ እዚህ ያለው እንዴት ነው አንተ ሆምለስ የምትሆነው እንዴት ነው ምናምን እና ያው በእኛ ባህል ደግሞ በጣም ከባድ ነው። ሰው አሜሪካ ድረስ መጥቶ እንደገና ጎዳና ላይ ለማደር ሲወጣ እንደማለት ነው። ለእኔ ግን ብዙ ስደት አሳልፌ ስለነበረ ብዙ አልገረመኝም፣ ለእኔ ብዙ አላስደነቀኝም እና እንደውም በቃ ጥሩ ነፃ ምግብ አገኛለሁ፣ በዛ ማደር ከቻልኩ ምን እፈልጋለሁ። ስለዚህ ከዛ በኋላ ስራ መፈለግ ብቻ ነው የሚጠበቅብኝ ማለት ነው። ስለዚህ እንደሱ ማድረግ አለብኝ ብዬ ወጣሁ እና ነገርኳት ለእሷ ምንድን ነው ያልኳት? የዋሸኋት ምንድን ነው ያልኳት? ባለቤቴ የዛን ጊዜ ጓደኛ የነበረች ባለቤቴ ካናዳ ትኖር ነበር። ስለዚህ ወደ እሷ ጋር ለመምጣት ወደ እሷ ጋር ለመሄድ ቴክሳስ ሩቅ ስለሆነ እኔ ወደ ሲያትል መሄድ ፈልጋለሁ። ስለዚህ ሲያትል ሄጄ አትሊስት ቅርብ ስለሆነ እሷ መታም ቪዚት ለማድረግ ብዙ አስቸግራትም። ስለዚህ እዛ አካባቢ ብሆን ይሻለኛል፣ ቴክሳስ በጣም ሩቅ ነው አልኳት እና በዚያ ሳመንኳት። ያጎቴ ልጅ ማለት ነው። ብዙ አላመነችበትም፣ ግን በቃ ብዙ እንትን ሳረጋት ጊዜ በቃ ሂድና ሞክረው፣ ግን ያው ከተቸገርክ ቶሎ ተመለስ እና እዚህ እንትን በላለች ማለት ነው። አይ ጥሩ ያልኩኝ። ከዛ ጸለይኩ እና በጣም የሚገርማችሁ ነገር ከደቡብ አፍሪካ ከወጣሁ በኋላ በእውነት እግዚአብሔር ከኔ ጋር እንዳለ በጣም ውስጡ ይሰማኝ ነበር እና ሁልጊዜ አነባለሁ መጽሐፍ ቅዱስና ስለ ክርስቶስ በጣም ስለማነብ በተለይ አዲስ ኪዳን ላይ በቃ የክርስቶስ በምድር ላይ ያደረገው ነገር ልክ ከኔ ጋር አብረው የሚጓዝ አብረው የሚሄድ ነው የሚመስለኝ ውስጤና በቃ በጣም ኮንፊደንስ ነበረኝ። ከዛ ወጥቼ በቃ አሁን ሼልተር መፈለግ አለብኝ አልኩ ማለት ነው።
እና አንድ ባክፓክ ያዝኩኝ በጣም የምፈልጋቸው ነገሮች ሌላውን እዛው ተውኩት ከዛ በኋላ ያው ብዙ ዕቃ ይዛችኋል ለምትወጡት ከዛ ያቺን ባግ ያዝኩና ወጣሁ እና የወጣሁት ወዴት ልሄድ ነው ወደ ዳውንታውን ሼልተር ልፈልግ ማለት ነው እንግዲህ ብዙ ጊዜ ሆምለስ ሼልተር ዳውንታውን አካባቢ ነው የሚኖረው የሚል ነገር ስለሰማሁኝ እዛ ለምን አልሄድም አልኩ ማለት ነው ከዛ ያው ጎግል አደረግኩ ምናምን አንድ የሆነ ብሪጅ የሚባል ቦታ እንትና እንዳለ ሰማሁ ማለት ነው እዚህ ዳላስ ቴክሳስ ውስጥ ማለት ነው ስለዚህ በቃ ለምን ወደዛ አልሄድም አልኩና ይሄ ነው ብሪጅ ወደዛ ለምን አልሄድም አልኩኝ ከዛ ባስ ያሱ ተሰናበትኳት ቻው በቃ ወደ ሲያትል ልሄድ ነው እሷ የምታውቀው እንግዲህ እኔ ወደ ሲያትል እንደምሄድ ነው እኔ ግን ያው ዳውንታውን ነው እንትን ምለው ማለት ነው ስለዚህ ቀስ ብዬ ባስ ያስኩኝ የከተማ ባስ ማለት ነው ከተማ ባስ ያስኩኝ ከዛ ሰውየውን እኔ ወደ ዳውንታውን እንትን ጋር ነው የሚሄደውና የቱ ጋር ቦርድ ጥሩ ነው ምናምን አልኩት ስለው እና ስጠይቀው ጥቁር አሜሪካዊ ነበር እንትን ሹፌሩ የሚገርማችሁ ጥቁር አሜሪካኖቹ በጣም ራፍ ናቸው አብዛኛዎቹ ሚንስ ላይክ እንትን አይሉም የሌላው ሰው እንደውም ነጮቹ ይሻላሉ እኔ እንዳየኋቸው አንዳንዴ በጣም እንትን ካላላችኋቸው የሚጠሏችሁ እነሱ ናቸው የሚገርመው ነገር አፍሪካኖች ናቸው ግን አፍሪካኖች የሚጠሉ እነሱ ናቸው ነው በነበርኩበት ጊዜ ኖቲስ ያደረኩትን ነው የምነግራችሁ እና አይ ዶንት ኖ ምን እንደምትልም አይገባኝ ምናምን ነገር አለ በቃ ምንም ትዕግስትም የላቸውም እነሱ የሚፈልጉት አይነት ነገር ካልሆነ በስተቀር ምንም አይነት ኮንቨርሴሽን ውስጥ ኢንቮልቭ ማድረግ አይፈልጉም ከዛ አይ ዶንት ኖ ምን እንደምትል ምናምን አለኝና ግባ ምናምን አለኝ ከዛ ገባሁኝ ልክ የሄድኩ እንዳለ የሆነ መንፈሱ ውስጥ መጣ የሆነ ነገርና አንድ ሰው ዝም ብሎ ያየኛል እንግዲህ ወደ ኋላ አካባቢ ነው ለመቀመጥ የሄድኩት ማለት ነው እና ፊት አካባቢ ይሄ ለበሽተኞች ለሽማግሌዎች ምናምን ነው ሲኒየርስ ይላል ወደ ፊት አካባቢ ስለዚህ ሁልጊዜ ወጣት የሆነ ምናምን ጤነኛ የሆነ ሰው ወደ ኋላ ነው መቀመጥ ያለበት ስለዚህ ወደ ኋላ እየሄድኩ ያለ አንድ ሰው ፍጥጥ ብሎ ያየኛል እና ጥቁር ነው ግን ሳየው አሜሪካዊ አይመስልም ግን አስተያየቱ ደግሞ በጣም የሚገርም ነው ከዛ በቃ ውስጤ አነጋግረው ይለኛል ውስጥ ሰውየውን ከዛ ሄድኩና ሄይ ሀዋዩ ምናምን ሰላም አልኩትና ቁጭ አልኩ አጠገቡ ጠጋ አለልኝ ቁጭ አልኩ ከዛ አፍሪካዊ ነህ ምናምን አልኩት ስለው ሳየው አክሰንቱም ሲናገርም አፍሪካዊ እንደሆነ ገባኝ ካነጋገሩ ሰማሁት ማለት ያ አለኝ ከዛ ከየት ነው የመጣሁት ስለው ከብሩንዲ ነው የመጣሁት አለኝ ከዛ በቃ እንደዚህ መነጋገር ጀመርንና እባክህ አሁን እኔ ሼልተር ፍለጋ መውጣቴ ነው አልኩት እና ሼልተር የምታውቀው ሼልተር አለ ወይ እና ሰዎች እነዚህ የተቸገሩ ሰዎች መንገድ ላይ የሚያድሩ ሰዎች የሚያድሩበት ቦታ የት አካባቢ እንደሆነ ታውቃለህ እዚህ ዳውንታውን ውስጥ አንድ እንዳለ አውቃለሁና ወደዛ ልሄድ ነው አልኩት ስለው ወደዛ ልትሄድ ነው አለኝ ከዛ እኔ ኮዛ ነው የምኖረው አለኝ እግዚአብሔር ያሳያችሁ እንግዲህ ልክ እንደተቀጣጠረ ሰው ነው ከዛ እኔ ኮዛ ነው የምኖረው አለኝ እንዴ ከዛ በጣም ገረመኝ ከዛ አሁን በቃ ታሳይኛለህ ስለው እዛ ነው የምኖረው አሳይሃለሁ ምንም ችግር የለውም አለኝ ከዛ አሁን ወዴት እየሄድክ ነው ታዲያ አልኩት ስለው ካቶሊክ ቻሪቲ የሚባል ቦታ እንትን ልብስ ምናምን ልወስድ እዛ ሄዳለሁ አለ ካቶሊክ ቻሪቲ ደግሞ እኔ ብዙ ጊዜ አውቀዋለሁ ብዙ ጊዜ ተመላልሻለሁ እዛ ካቶሊክ ቻሪቲ ምክንያቱም አንዳንድ ነገሮች ስፈልግ ምናምን ለሪፊውጂ በተለይ ለዚህ አሳለም ሲከሮች የተለያየ ነገር ይሰጣሉ ስለዚህ እዛ ሄጄ የምፈልጋቸውን ነገሮች ከዛ ወስዳለሁ ማለት ነው እና ከዛ እኔ አውቀዋለሁ እሱን አሳይሃለሁ አልኩት በቃ እሱ የምታውቀው ከሆነማ እንሂድ አለኝ እሺ አልኩኝ ከዛ ባስ ወረድንና ሌላ ባስ ያዝን ከዛ እኔ ካቶሊክ ቻሪቲ ይዤ ሄድኩ ማለት ነው ካቶሊክ ቻሪቲ ይዤ ሄድኩኝ ከዛ ልብስ ጫማ ምናምን የሚፈልገው ነገር ነበረ ከዛ ወሰደ ሰጡት ያው በነፃ ነው ምንም አይጠይቋችሁ ምንም አሜሪካ ሀገር አንተ ምንድነው ማነህ አይደል በቃ ምግብና ልብስ ምናምን ዝም ብላችሁ ኤኒዌር መውሰድ ትችላላችሁ ከዛ ወሰደ
እኔ መጠለያ ስለሆነ እንትኔ ስለ ልብሱ ምናምን ስለ ጫማ ምናምን እሱ እንትንም አልነበረኝም። ከዛ ቀጥታ ወሰደና ወደ እሱ ጋር ሄድን ማለት ነው። እና ባስ ይዘን ልክ ስንመጣ ይሄ የምታዩት ቦታ ብሪጅ ይባላል አለኝ። ምንድነው ብሪጅ ስለው ብሪጅ ሰዎች የተለያየ ሁኔታ ወደዚህ ይመጡና ከዛ በኋላ ወደ ቤት ይሄዳሉ እና ስሙ ራሱ ብሪጅ ዌይ ቱ ሆም ነው የሚለው። ሰዎች ከእንትን በኋላ ወደ ትክክለኛው ወደ ህይወት አቅጣጫቸው እንዲገቡ የሚያደርግ መጠለያ ነው ማለት ነው። ከዛ እዚህ ይዞ የመጣ ከዛ ምሳ በላን። በጣም ትልቅ እንትን ያለው ቦታው እዚህ ገባን። ከዛ የተለያዩ ነገሮች አሳየኝ። እዚህ አሁን ሪሰፕሽን ትገባና ሪሰፕሽን ገብተህ ትጠይቃለህ አለኝ። ምን እንደምጠይቀው አልኩት። ምግብ ገባን፣ በላን ምናምን እንትን አላቸው። በጣም ኃይለኛ ካንቲን አላቸው እዚህ አካባቢ። የምግብ መመገቢያ ቦታ እዛ በላን ምናምን። ማንም አልጠይቀኝም፣ ማንም አይጠይቃችሁም። በቃ ተሰልፋችሁም ብላችሁ መግባት ነው። ትልቅ ሰዎች አሉ ምናምን ተለያየ። በቃ ማንም በቃ የራበው ሰው መጥቶ ይበላል። ይሄ ነው እንግዲህ በጣም የሰለጠኑ ሀገሮች ያለው እንትን ይሄ ነው። ማንም አይጠይቃችሁም። ዝም ብሎ ማንም ሰው መጥቶ መብላት ይችላል። እና ገብተን በላን ምናምን። ከዛ በኋላ ሴትዮዋ ሪሰፕሽኑ ጋር ሄድና ጠይቃቸው፣ በቃ እኔ እንደዚህ ተቸግሬያለሁ ማደሪያ ስጡኝ በልና ጠይቃቸው አለኝ። እሺ አልኩት። ከዛ ሄድኩና ሴትዮዋን ጠየኳት፣ ሪሰፕሽን ማለት ነው። ሪሰፕሽን ሄጄ ስጠይቅ ሴትዮዋ አይዲ ያለሁ አለችኝ። ይሄ ነው ያለን ብዬ የአይ-94 ከዲቴንሽን ሴንተር የተሰጠኝ ሰዓት ነው። በዚህ ምንም አይነት ሰርቪስ አንሰጥህም እና ምግብ የመጣ መመገብ ትችላለህ፣ ግን ማደሪያ ግን በዚህ ልንሰጥ አንችልም። ምክንያቱም ህጋዊ የሆነ ፍቃድ ከሌለ መንግስት ይጠይቀናል። ምክንያቱም ህጋዊ ያልሆነ ሰው እንዴት ህጋዊ የሆነ ቦታ ላይ እንዲኖር ፈቀዳችሁ ይለናል። ስለዚህ ሶሪ አለችኝ ማለት ነው ሴትዮዋ። ከዛ ወጣሁኝ እና ለልጁ ነገርኩት። ልክ ለልጁ ወጥቼ ስነግረው 2 አበሾች መጡ፣ ኢትዮጵያውያኖች። እና እነዛ ኢትዮጵያውያኖች የእሱ ጓደኞች ናቸው እና እዛ አካባቢ ነው የሚሉት እነሱ ልጆቹ ማለት ነው። እና እነዚህ ልጆች ምን አሉኝ? ከዛ እንደ አበሻ ነህ እንደ ያሉኝ። አበሻ ነኝ ምናምን፣ እባካቸው አዲስ ከቦርደር መጥቼ ምናምን አሁንና ምን ያለውን ነገር ነገርኳቸው። ስነግራቸው ጊዜ ኖ እንደዚህ ያድርጋሉኝ። እንዴት አልኳቸው። ከዛ የሆነ ነገር አሞኛልና የሆነ ድምፅ ይሰማኛል በላሉኝ። የምን ድምፅ ነው አልኳቸው። ከዛ እዚህ ያለው ሰው ሁሉ ኮናርሲስት እኮ ነው አሉኝ። የታመመ ምናምን የተወሰነ ሰው እንትን ነው፣ ግን አብዛኛው ሰው ደግሞ የሆነ ምክንያት ፈልጎ ላለመስራት የሚመጣ ሿፊ የሆነ ሀስለር ምናምን ነው አሉኝ። ኦኬ ምንድን ነው ሚስጥሩ አልኳቸው። ከዛ አንዳንዱ ሰው ሳይታመም በቃ ታም ያለው ብሎ በነፃ ቤት ለማግኘት ወይ ደግሞ ሱስ ይኖርበትና ሱሱን እንትን ለማድረግ፣ አንዳንዱ ሪሊ እውነት ታሞ ነው ችግር ውስጥ ገብቶ ነው። ስለዚህ አንተ አሁን ምንድነው ማድረግ ያለብህ? ድምፅ ይሰማኛል በላቸው። ያ ድምፅ በቃ ምን አይነት ድምፅ ነው ካሉ ራስን ግደል ምናምን የሚል ድምፅ ነው የምትነግራቸው። ከዛ እንደዛ ካሉ በጣም እንትን ሲሪየስ ስለሆኑ አሜሪካኖች ወዲያ ይፈቅዱልሃል አሉ። ኦኬ አልኩኝ። ትንሽ ቆየው። ወደ ማታ አካባቢ ሰዎቹ ሽፍት ካደረጉ በኋላ እቺ ሴትዮ ከሄደች በኋላ ሌላ ሪሰፕሽን መጣ ማለት ነው። ሌላ ሪሰፕሽን መጣ። ከዛ ገባሁና እንደዚህ አይነት ችግር አለብኝና በቃ የሆነ ድምፅ ይሰማኛል ምናምን ብዬ ልክ በቃ እንደታመመ ሰው አክት አደረኩ ማለት ነው። ምክንያቱም አማራጭ የለኝም። በቃ ዋሽቼ አንድ ነገር ማድረግ አለብኝ እና እነሱም ደግሞ በጣም ፑሽ አደረጉኝ ማለት ነው ልጆቹ። ከዛ ኦኬ አልኩ። ከዛ ሰዎቹ ምን አይነት ድምፅ ነው የሚሰማ? እንደዚህ ራስን ግደል የሚል ድምፅ በቃ በጣም እንትን የሚል ምናምን። ደግሞ አሁን ከቦርደር ነው የመጣሁት እና ጤንነቴ ትክክል አይደለም በቃ ምናምን አልኳቸው። ከዛ በቃ እነሱም ተሯሯጡና ዶክተር ምናምን ተጠራ፣ ክሊኒክ ገባው ምናምን። ከዛ ቼክ እናደርጋለን አሉ። ቼክ አደረጉ ምናምን።
እውነትም ልጆቹ እንዳሉኝ በጣም ሲሪየስ አቴንሽን ነው የሰጡኝ። አሜሪካኖች በጣም ደስ የሚለው በቃ የታመማችሁ ጊዜ ሲሪየስ ናቸው። they don't care ማለት ምን ይሁን ምን ያ ሰው እንትን ማግኘት አለበት ነው። እንግዲህ እኔ በነበርኩበት ጊዜ ነው የምነግራችሁ። በኋላ ነው እንግዲህ ቢልም ቢመጣ በኋላ ነው የሚነግሯችሁ። ግን ቢሉም ደግሞ የሆስፒታሉን ቢል ለሀብታም ነው የሚልኩት እንጂ ለእናንተ ለምሳሌ ሪፊውጂ ነኝ ካልኳቸው በቃ ሌላ የሚከፍል ሰው አለ ለእሱ ይልኩታል ቢሉን ማለት ነው። እና በሕክምና በኩል በምግብ በኩል አሜሪካ ችግር የለውም። ችግሩ ወረቀት ማግኘት ነው አሜሪካ ከባዱ ፓርት። እና ያው ብዙዎቹ እንግዲህ ህገወጥ የሆኑ ሰዎች እንደሚኖሩት መኖር ስላለብኝ አትሊስት እዛ መጠለያ ካገኘሁኝ ስራ እፈልጋለሁ። ስራ ከፈለኩ በኋላ ስራ ካገኘሁ ደግሞ ቤት እንደገና ተከራይቼ መኖር እችላለሁ የሚል ፕላን ያረኩት ማለት ነው። ስለዚህ በዚህ ሁኔታ እነሱ ጋር ስገባ ሰዎቹ ተከታተሉ ምናምን። ከዛ በኋላ በቃ ሜዲካል እንትን መድኃኒት ታዘዘ ምናምን ነገር። ከዛ በቃ እዚህ ኑር ብለው ሰጡኝ ማለት ነው ወረቀቱ። ኦኬ አሉኝ፣ ተቀበልኩኝ። ከዛ መድኃኒቱን ግን አልወስደውም አልኳቸው። አትውሰደው አሉኝ እነሱም አበሾቹም አትውሰደው አሉኝ። አትውሰደው ግን አንዳንድ ጊዜ መድኃኒቱን እንደምትወስደውና እንደማትወስደው ደግሞ እነሱ ቼክ ያደርጋሉ። ምክንያቱም አንዳንዱ ሰው ዝም ብሎ የውሸቱን ክሌም ሊያደርግ ስለሚችል ሰውየው እንደሚወስደውና እንደማይወስደው ደምህን ቼክ ያደርጋሉ አለኝ። የዛን ቀን ለምሳሌ ዶክተር ቼክአፕ አለ ሲሉ መድኃኒቱን ወሰደው አሉኝ ማለት ነው። ኦኬ አልኩኝ። ከዛ በኋላ እንትን ተሰጠኝ፣ እራት በላን ከነሱ ጋር። እነሱም ታሪካቸውን አጫወቱኝ ምናምን። አንዱ በልጅነቱ ነው የመጣው አበሻ እና በቃ ድራግ ውስጥ ገባ። ከዛ ሱስ ምናምን በቃ ተበለሻሸ ላይፉ። አንደኛውም ደግሞ እንደዚሁ ከወንጀል ጋር የተያዘ ነው ምናምን። ያው ሚስጥራቸውን ነገሩኝ። ልጆች በእድሜ ከኔ አንሱ ነበር በዛ ሰዓት ሳገኛቸው። እና አሜሪካ በጣም ከባድ ነው፣ በተለይ የሆነ ሚስቴክ ከሰራ ምናምን ብሎኝ ነገሩኝ ማለት ነው። እና እኔ በነበርኩበት ጊዜ እንግዲህ ዳላስ ቴክሳስ ሼልተር ውስጥ ቢያንስ ወደ 13-14 ኢትዮጵያውያኖች ነበሩ እኔ በነበርኩበት ጊዜ ማለት ነው። እና ትልቅ ሆል አለው። እዛ ሆል ውስጥ ቀን እዛ ሆል ውስጥ ነው የምናድረው። አሚን ሰው የሚውለው ማለት ነው። ሆል አለው፣ ትልቅ ሆል አለው። እዛ ነው ሰው እንትን የሚለው ማለት ነው። ከማታ ላይ ሲሆን ግን ሌላ ቦታ ነው። እና ልክ አሁን እዚህ ቦታ ነው። አሁን ይሄ ግቢው ይሄንን ይመስላል። እና ግቢው ላይ ገና በቃ ቀን ላይ ስትገቡ በጣም ብዙ ሰው አለ። በቃ አንዳንዱ እዚህ ጋር ብዙዎቹ ካርታ ይጫወታሉ፣ አንዱ እዚህ ጋር ቼዝ ይጫወታሉ ምናምን በግሩፕ ሆኖ ምናምን የተለያዩ ሰዎች እዚህ ጋር ተቀምጠው ነው የምታዩት። ይሄ ግቢው ነው። እና ሆል አለ፣ ትልቅ አዳራሽ አለ። እዛ አዳራሽ ውስጥ ቀን ላይ እንትን ይቀመጣል፣ ወንበር አለ። እዛ ላይ ነው የምንቀመጠው። ማታ ግን ያ ወንበር የውሻ ምላስ የምታክል ፍራሽ አለች፣ ትንንሽ ፍራሽ። እና እሱ ፍራሽ ይቀመጣል። ከዛ ያንን ፍራሽ እያመጣን እንደረድራለን ማለት ነው። ገና በሩ ላይ ይቀመጣል። እነዛ ፍራሾች ልክ እንደ ፍራሽ አይደሉም ለነገሩ፣ በጣም ስስ ነገር ነው። ልክ ስፖርት ለመስሪያ ምናምን የሚጠቀሙበት አይነት እንትነች፣ በጣም ስስ የሆነች ነገር ነች። እና እሱ ይሰጣል። ከዛ ሰውየው ወስዶ ይተኛል ማለት ነው። እና ስንተኛ የሚገርማችሁ በቃ በእኔና በአጠገቤ በሚተኛው ሰውዬ ኦልሞስት ምንም ያህል ጋፕ የለም። በቃ ምክንያቱም በጣም ብዙ ሰው ስላለ ተጠባብቆ ነው የሚተኛው ማለት ነው። እና ይሄ ሼልተር በቀን ነው የምታድሩበት እንጂ ለወራት ምናምን የሚታደርበት አይደለም። እና ዴሊ ሼልተር ይባላል። እዛ ምናልባት 10 ቀን ምናምን የሆነ ሰው ተቸግሮ ከሆነ ከዛ በኋላ ያንን አድሮ በነጋታው ነው የሚሄደው እንጂ እዛ ለመኖሪያ አይደለም የተሰራው ማለት ነው ሼልተሩ። ከዛ እዚህ በእንደዚህ አይነት ሁኔታ ያው ማደር ጀመርን ማለት ነው። እና ለመጀመሪያ ጊዜ በቃ
በእንደዚህ አይነት ሁኔታ ሳድር ሌላ አዲስ ኤክስፒሪየንስ ነበር በዛ ሰዓት ማለት ነውና ሰው ቀኑ ሙሉ ሲዞር ስለሚውል ወዲያው እንደገባን በቃ ጀስት ስሊፕ ተብሎ መብራት ይጠፋል። እንግዲህ ቢያንስ 200-300 ሰው አዳራሽ ውስጥ 200 ተረፍርፏል እና ወዲያው 5 ደቂቃ ላይ በቃ ሰው ማንኮራፋት ይጀምራል። ለምን ቀኑ ሙሉ ሲዞር ነው የሚለው ሆምለስ ስለሆነ ማለት ነው ሰው እና በዛ ሰዓት እንግዲህ በጣም ብዙ ነገር ነው የምትሰሙት። በቃ ማንኮራፋት አለ፣ ሰው ይቃዣል፣ ይጮሃል አንዳንዱ ምናምን በቃ ትርምስምስ ያለ ነው። ለመተኛት እራሱ በጣም ከባድ ነው። ይሄ በጣም አዲስ ኤክስፒሪየንስ ነበር በዛ ሰዓት ማለት ነው እና አጠገቤ የተኛው ሰውዬ የሆነች የሴት ድምፅ የሴት ስም ይጠራና ልክ ከገርልፍሬንዱ ጋር የተኛ ይመስለዋል መሰለኝ። በቃ እጁን ወደ እኔ ይዘረጋል ማለት ነው። ከዛ እንደገና እጁን ወደዛ እንትን አደርጋለሁ፣ እግሩን ይዘረጋል፣ እግሩን በቃ በትግል ነው የምትተኙት። ይሄ ከአጠገባችሁ ያለው ሰውዬ ጋር ስትራገጡ ያኛው የሚቀጥለው ደግሞ በዛኛው ሳይድ ደግሞ ሌላው ሰውዬ እንደዚሁ ሲተኛ በቃ እንደዚህ ፍርግጥግጥ ይላል። ኦ ማይ ጋድ እንዴት ነው በእንደዚህ ሁኔታ ሰው የሚኖረው ላለው እና ግን እንዳልኳችሁ ለጊዜው ነው ይሄኛው ሼልተር ለጊዜው ነው ያልኳችሁ። ምን ማለት ነው? ከዚህ በኋላ ሌላ ሼልተር እንዲሄድ ልጁ ነገረኝ ማለት ነው፣ ይሄ ብሩንዲው። ምክንያቱም እሱ እዚህ አያድርም፣ እዚህ የሚታደረው ሌላ ሼልተር እስክታገኙ ድረስ ነው በእንደዚህ አይነት ሁኔታ የሚታደረው አለኝ። እንደሱ ከሆነ አሪፍ ተስፋ አለው ማለት ነው፣ ስለዚህ ሌላ ቦታ ሄዳለሁ ማለት ነው ብዬ እንትን አደረኩ ማለት ነው፣ ተስፋ አረኩ። ስለዚህ እንደምንም ብዬ እቺን የተወሰነች ጊዜ ያው መቻል አለብኝ እና ሴኩሪቲዎች አሉ፣ የግቢው ሴኩሪቲዎች እና ያው ሰዎች ይጣላሉ ሌሊት ላይ። አንዱን ዕቃ ይወስዳል፣ አንዱን ስልክ ይወስዳል፣ አንዱን ጫማ ይወስዳል። በቃ በጣም ምን ልበላችሁ ምስቅልቅል ያለ ነው። ጸጥ ያለ እንትን ይሆንና ከትንሽ ደቂቃ በኋላ ያ ጸጥታ ይደፈርሳል። ወይ ሰው ይጣላል፣ ወይ አንደኛው እንትን ያደርጋል ምናምን ጭቅጭቅ። በቃ አንዱ አልተኛም ይላል፣ አንዱ ተነስቶ ያለቅሳል እና በጣም የሚገርም ዓለም ውስጥ ነበር የገባሁት ማለት ነው። እንግዲህ እግዚአብሔር ያሳያችሁ አሜሪካ ገብታችሁ እንደገና ሆምለስ ሼልተር ውስጥ ትገቡ ማለት ነው እና አዲስ ላይፍ ነው። በእንደዚህ አይነት ሁኔታ ኦልሞስት ወደ 10 ቀን አካባቢ ያደርኩና ጠዋት ላይ ከጠዋቱ 4 ሰዓት ላይ ወደ በኢትዮጵያ አቆጣጠር ወደ 10 ሰዓት ማለት ነው ተነስቱ ባላላችሁ ትነሳላችሁ። ከዛ ፍራሻችንን አስቀምጠን ከዛ ያ ቦታ ምን ይሆናል ማለት ነው የወንበር ይደረደርበታል። ደግሞ ቀን ላይ ሰው በቃ እንትን ካርታ ሲጫወት ውጭም ይጫወታል፣ ውስጥም አለ ማለት ነው። አዳራሽ አለው እዚህ አካባቢ፣ አዳራሹ እዚህ አካባቢ ነው። እዚህ አካባቢ ውስጥ ይገባል ሰው እዛ እንትን ያደርጋል ማለት ነው እና እንግዲህ በቃ የሆምለስ ላይፍ ስታይል ጀመርኩ ማለት ነው። ያ ማለት ነው ቀን ላይ ሀስል የሚለውን እንትን የተማርኩትም እዛ ነው። ጠዋት ላይ በቃ ድራግ የሚሸጠው ይሸጣል፣ የቀን ስራ መስራት የሚችለው ይሰራል፣ የሚዞረውም ሰው ይዞራል። ላይብረሪ ያለ አጠገባችን፣ እዛ ላይብረሪ ውስጥ ሰው እዛ እንትን ያደርጋል ምናምን። ብቻ ሁኔታውን በደንብ አየሁትና ከዛ አንድ ነገር ኖቲስ አደረኩ እዛ አካባቢ። ምንድነው ጠዋት ላይ እነዚህ የቀን ስራ ምናምን የሚፈልጉ ሰዎች ይመጣሉ ማለት ነው። ይመጡና ደህና ይሄ ሱስ የሌለባቸው ንጹህ የሆኑ ሰዎችን ለስራ ይዘዋቸው ይሄዳሉ ማለት ነው። ከዛ እና ሰራተኛ እዚህ ጋር ስለሚፈለግ እዚህ ጋር ጠዋት ውጣና እዚህ ጋር ቁም አለኝ ማለት ነው ልጁ። ከዛ እስኩድ አልኩ። ከዛ ወጣው። ከዛ የሆነች ሴትዮ በስተኛው ጊዜ ነው ኦልሞስት ከ10 ቀን በኋላ ነው መሰለኝ የሆነች ሴትዮ ትልቅ መኪና ይዛለች፣ ወፍራም ሴትዮ ነች እና ያች ሴትዮ እንትን ሰራተኛ ፈልጋለሁ አለች ማለት ነው። እና ለምንድነው አልኳት ስላት እቃ ቤት ስለምቀይር
እቃ በቦክስ ያደረገ መኪና ላይ የሚጭንልኝ ሰው ፈልጋለሁና አለች። ወደ እኔ መጣች ማለት ነው። እኔ ጠየቀችኝ እና ሌሎቹ አሜሪካኖቹ እኔ ምናምን ይሏታል ማለት ነው። ልክ መኪናው ሲቆም እኔ ምን እንደሆነ ማለት ግን ሴትዮዋ እዛ ጋር ሆና በእጇ ናናናና አለችኝ እና እኔ ምንድን ነው የመሰልኳት ሜክሲካ ምናምን ነው የመሰልኳት እና ግን አሜሪካዊ እንዳልሆን ገብቷታል። ከዛ አሜሪካኖቹ ለምን ወይ ከሷቸዋል ወይ ሰርቋቸዋል ወይ ነው እንደዛ ስለሆነ ሴትዮዋ መርጣ ነው የምታደርገው ማለት ነው። እና ሴትዮዋ ጋር ሴትዮ ግባ እቃ እንትን ላደርግ ነው ፓክ ላደርግ ነው አለችኝ። እንግዲህ ወደ እሷ ታሪክ ከመሄድ በፊት ግን አሁን ሼልተር ውስጥ ይሄኛው ሼልተር ለጊዜው ነው የምኖረው። ከዛ በቃ ችግር አለበት ተባልኩ ማለት ነው። ስለዚህ ይሄ ሰውዬ ችግር ስላለበት ቋሚ የሆነ ሼልተር ያስፈልገዋል፣ ቋሚ የመኖሪያ ቦታ ያስፈልገዋል። ስለዚህ ወደዛ እንውሰደው አሉ ማለት ነው። እና የሚቀጥለው ቦታ ላይ ታዲያ እነሱ ዩኒየን ጎስፕል ሚሽን የሚባል ቦታ አለ። ዩኒየን ጎስፕል የሚባል ማለት የተባበሩት የወንጌል ማህበር ሰዎች ቸርቾች የራሳቸው የሆነ ሼልተር አላቸው ማለት ነው። እና እነሱ ሼልተር ጋር መሄድ ጀመርኩ ማለት ነው። እነሱ እንዲሄድ ፈቀዱልኝ ወደዛ። እነሱ እኛ ጋር ይኑር ምናምን ብለው ፈቀዱልኝ። እና አንድ ቀን ታዲያ እዛ ከመሄድ በፊት የዶክተር ቀጠሮ ነበረኝ። የዶክተር ቀጠሮ ላይ እንግዲህ መድኃኒቱ መውሰድ አለብኝ። ከዛ ይህን መድኃኒት ዛሬ መውሰድ አለብኝ አሉ። ከኔ ጋር የነበረው አፍሪካዊው ብዙውን ጊዜ ፍዝዝ የሚያደርገው ነገር አለ። ሲናገር የሆነ ነገር ይናገርና እንትኑን በቃ ሴንቴንሱን አይጨርሰውም፣ አረፍተ ነገሩን አይጨርሰውም እና ይዞት በቃ ጥርግ ይላል፣ እንደገና ይነሳል ምናምን። እና ለምንድነው እንደዚህ የምትሆነው ስለው መወስደው መድኃኒት በጣም ኃይለኛ ነው አለኝ። እና ሲያየው እሱ የሚወስደው መድኃኒት ኦልሞስት እኔ የምወስደው አይነት መድኃኒት ነው ማለት ነው። ማለት ለእኔ የሚሰጡኝ ነው። እኔ አክቹዋሊ አልወስደውም፣ መድኃኒቱን ደፋዋለሁ፣ ጥለዋለሁ። ግን ሁልጊዜ እንደዛ ሲሆን አየዋለሁ። ከዛ ዛሬ የዶክተር እንትን አለኝ ስለው ዛሬ ካልወሰድክ ያባርሩሃል አለኝ። ምክንያቱም ካልወሰድክ ችግር የለብህም ማለት ነው ይሉሃል እና ደምህ ላይ ይገኛል አለኝ። ስለዚህ ግድ መውሰድ አለብህ አለኝ። አዎ እንደዛም አለ አልኩና ከዛ በቃ ዛሬ ወስዳለሁ አልኩና አንድ ነው ሁለት ኪኒን ወሰድኩ። በጣም ትንሽ ኪኒን ነች። በጣም የሚገርማችሁ ግን በጣም ኃይለኛ የሆነ እንትን አላት መድኃኒቱ ማለት ነው። እና ለካ እነዚህ እንትን ያሉ ሰዎች በድራግ በተለያየ ስትረሳቸው እንዲረሱ በቃ የሚያደነዝዝ ነው መድኃኒቱ። ልክ እሱን ከወሰድኩ በኋላ ልክ ልጁ ላይ የማየው ባህሪ ወደ እኔ መጣ እና ጠዋት ላይ ገና እሱን ወስጄ ስመጣ በቃ የሆነ ጭንቅላቴ ላይ የሆነ ትልቅ ነገር ውስጥ የገባ ነው የመሰለኝ እና ትንሽ ያወራው ወዲያው እንቅልፍ ይዞኝ ይሄዳል። እንደገና ነቃለሁ። እንደገና እንደዚህ ነው ማውራው ማለት ነው። እና ምንድን ነው ስል መድኃኒቱ እኮ እንደዚህ ነው የሚያደርገው አሉኝ። በቃ ከዛ የዛን ቀን መቼም አልረሳውም። በጣም ነው እንትን ያደረኩት። ለካ ልጁ በየጊዜው ስለሚወስድ በቃ የተወሰነ ነገር ስጠይቁት በቃ ድንዝዝ ብሎ ስለምን እንደሚያስብ ምን እንደሚያወራ ሁሉ እስከማታውቁ ድረስ ነው በቃ እንትን የሚለው ማለት ነው የሚደነዝዘው። እና ያው ታሪኩን ሲነግረኝ ብዙ ነገር ደርሶበታል። እስር ቤት ውስጥ ገብቶ ደብድበውታል ምናምን። በፕሌን ነው የመጣው ቀጥታ ከአገሩ እና በሆነ በተጨበረበረ ፓስፖርት ነው እና በዛ ምክንያት እስር ቤት ገብቶ ነበር እና እስር ቤት ያለ ተደብድቧል እና ብዙ ነገር ደረሰብኝ አለ። ከዛ በኋላ በቃ ጤነኛ አልሆነም። እና እንግዲህ በዚህ አጋጣሚ ሁሉም ነግራችሁ አንዳንድ ጊዜ እግዚአብሔር ካልረዳ የስደት እንትን አንዳንዱ ጥሩ ቦታ ላይ ይወድቃል፣ አንዳንዱ ደግሞ በጣም ከባድ የሆነ የማይመለስበት ቦታ ላይ ይውላል። እና አሁን ይሄ ልጅ በቃ ላይመለስ ነው፣ አእምሮን በቃ ተነክቷል። እና ሁልጊዜ ዝም ነው የሚለው። በቃ የሆነ ጥግ ይዝና ዝም ካላናገርጋችሁት አልናገርም። እና እኔ ደግሞ ያው በጣም ፌቨር ስላደረገልኝና ይዞኝ ስለመጣ
በቃ እንደ ጓደኛዬ ነው ማየው እና ብዙ ጊዜ እሄዳለሁ። በጣም ትሪት አደረገው ነበር፣ ግን በጣም ተጎድቶ ነበር። አእምሮ ትክክል አልነበረም እና ይሄ ደግሞ እስር ቤት ነው እንደዚህ ያደርጉኛል። እስር ቤት ሬፕም ሊያደርጉት ሞክረው ነበር መሰለኝ። እናም ብቻ በጣም የሚያስጠላ ታሪክ ነው የነገረኝ፣ እስር ቤት ውስጥ ያደረጉትም ማለት ነው። እና በዛ ምክንያት በጣም አእምሮ ጥሩ አልነበረም እና ይሄ መድኃኒት የሚወስደው ለዛ ምክንያት በዛ ነው። ያልበለዛ አእምሮ ሌላ ነገር ውስጥ ስለሚሆን ከባድ ነው። እና ይሄ መድኃኒት ወሰድኩኝ። ከዛ ቼክ አደረጉ፣ መድኃኒቱን እንደምወስድ አወቁ። ከዛ በኋላ ሌላ እንትን ውስጥ ወሰዱኝ ማለት ነው። ሌላ ዩኒየን ጎስፐል ሚሽን የሚባል እንትን ሼልተር ውስጥ ወሰዱኝ ማለት ነው። እና ዩኒየን ጎስፐል ሚሽን ከዚህ ከብሪጅ ሆምለስ ቢያንስ የአንድ 40 ደቂቃ አካባቢ ይሄዳል እና ባስ አላቸው፣ የራሳቸው ባስ። ክርስቲያኖች የወንጌል አማኞች እንትን ነው፣ የራሳቸው ባስ አላቸው። ባሱ ይመጣል፣ ብሪጅ ጋር ነው የሚመጣው። እዛ ከመጣ በኋላ ሁላችንም ወደዛ ይወስዱናል ማለት ነው፣ ማታ ላይ ማለት ነው። እና ምንበላው ብሪጅ ይሄኛው ሆምለስ ውስጥ ነው። ከዛ በኋላ ነው ወደ ዩኒየን ጎስፐል ሚሽን የሚወስዱን ማለት ነው። እና እዛ ከሄድን በኋላ ወዲያው እንደገባን ምንድን ነው ያደርጉት? ባስኬትቦል ምናምን አለ። ባስኬትቦል ምናምን ሰው ይጫወታል ምናምን። ከዛ ወደ ማታ አካባቢ ከተለያዩ ቦታ ፓስተሮች ይመጣሉ፣ ከተለያዩ ቸርች ማለት ነው። ከተለያዩ ቦታ ይመጡና እንትን ያስተምራሉ፣ መጽሐፍ ቅዱስ እዛ እንትን ያደርጋሉ። እዛ ያመጡና ፕሪች ያደርጉናል ማለት ነው፣ ያስተምሩናል። ከዛ እዛ መጥቼ በቃ ስለ መጽሐፍ ቅዱስ ምናምን በስነ ስርዓት በቃ በደንብ እየመጡ ያስተምራሉ። ከዛ በቃ ይሄ ነገር በጣም እየተመቸኝ የወደድኩት መጣው እና እዛ ያለው ነው ራሱ ቸርች ገብቼ የተጠመቅኩት ማለት ነው። እና እዛ ስገባ ታዲያ የዩኒየን ጎስፐል ሚሽን ውስጥ ተደራራቢ ቤት አላቸው፣ አልጋ አላቸው። ንጹህ ነው አልጋው፣ በጣም ጥሩ እንትን ነው ፋሲሊቲው፣ ቤስት ነው፣ እንደ ብሪጅ አይደለም። እና በጣም ወደድኩት። እዛ ያለው የተወሰነ 2 ወር አካባቢ ቆየው። እንዳልኳቸው እንግዲህ ከመተኛታችን በፊት ወደንም ጠላንም በግድ የመጽሐፍ ቅዱስ ጥናት አለ እና የተለያዩ ፓስተሮች ይመጣሉ፣ ስለ መጽሐፍ ቅዱስ ለክርስቶስ ምናምን በጣም ያስተምሩናል። ከዛ በኋላ ሞር የእግዚአብሔር ነገር በደንብ እየገባኝ በደንብ አንደርስታንድ ያደረኩት በደንብ መጣው ማለት ነው። እና እዛ ያለው ነው ቸርች ራሱ ጌታን የተቀበልኩት። እና ዛሬ ጌታን የምትቀበሉ ወደዚህ ነው አሉን። የዛ ጊዜ ተጠመቅኩ። በቃ ከዚህ በኋላ በቃ ህይወቴ ሌላ እንትን ውስጥ መግባት አለበት ብዬ ወሰንኩኝ። ከዛ በኋላ ህይወቴ ኮምፕሊትሊ ተቀየረ ማለት ነው። እና የዩኒየን ጎስፐል ሚሽን ውስጥ ያለው ነው እንግዲህ ጌታን የተቀበልኩት። እና በእንደዚህ ሁኔታ እንግዲህ የቴክሳስ ውስጥ የሆምለስ ላይፌ እንደዛ ነበር መጨረሻ ላይ። ከዛ በኋላ ስራ አገኘሁኝ። እንግዲህ ሌላ ጊዜ ደግሞ ያው ይህንን ታሪክ እቀጥላለሁ ማለት ነው። እና እንዴት እንደሆነ ከዚህ በኋላ ደግሞ ሌላውን ታሪክ እናገራለሁ ማለት ነው። እና በዚህ አጋጣሚ እንግዲህ አንዳንድ ጊዜ የሆምለስ እንትን ውስጥ እንደዛ አይነት ላይፍ ስታይል ውስጥ ሰዎች ሲገቡ ብዙ መጨነቅ የለባቸውም። እና አንዳንድ ጊዜ ላይፍ በቃ ጀስት ላይክ ፈን ነው የሚሆነው። ለምንድን ነው ይሄን የምላችሁ? እኛ ፈልገነው አይደለም
እና እዛም ማገኛቸውም ሰዎች በቃ በጣም በሚያሳዝን ሁኔታ ሳያስቡት ነው ወደዛ የሚገቡት ማለት ነው። እና አስበውት አይደለም። እና በቃ ላይፍ ሂዱ ካላችሁ ሂዱ ነው በቃ ምንም ጥያቄ የለውም። ስለዚህ በጸጋ መቀበል ነው። ሁሉም ያልፋል ልላችሁ ነው። እና በዚህ ሁኔታ ላይ በተለያዩ ሁኔታ የሚያልፉ ብዙ ሰዎች ይኖራሉ። እና እግዚአብሔር ሳያውቀው የሚሆን ምንም ነገር የለም። በተቻላችሁ መጠን ያው ነገሮችን በጸጋ እና በእግዚአብሔር እምነት ያው ነገ የተሻለ ነገር እንደሚመጣ እያሰባችሁ እንድትኖሩ ነው። በተለይ ከሁሉ በላይ ደግሞ ከእግዚአብሔር ጋር የሆነ ሰው መጨረሻ ላይ ያሸንፋል። ስለዚህ መመክረው ለአዲሱ ትውልድ ይሄንን ለሚሰሙ ሰዎች በእውነት ከእግዚአብሔር ጋር ተጣበቁ። በተለይ መጽሐፍ ቅዱስን ስታነቡ ኢየሱስ ክርስቶስ በምድር ላይ ያደረገው ነገር በቃ እውነተኛ አምላክ መሆኑን እውነተኛ ለሰው ልጅ የሚያዝን መሆኑን የምታውቁት የዛን ጊዜ ነው። እና ሰው በእንደዚህ አይነት በጭንቀት ውስጥ ያለ ነው የእግዚአብሔርን ማዳን የሚያየው። እና ለኔም የሆነው እንደዛ ስለሆነ ነው። ስለዚህ በዚህ አይነት ሁኔታ ውስጥ የምታልፉ ሰዎች እግዚአብሔር እንደሚደርስላችሁ ኢየሱስ ክርስቶስ በቃ ስሙን ስትጠሩት እሱ በማንኛውም መንገድ ካላችሁበት ሁኔታ ይቀይራችኋል። ስለዚህ ጸልዩ። በጣም 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 በሚገርም ብናገረው ራሱ ለማመን በሚያስቸግር ሁኔታ ብዙ አይነት ነገር ነው በተለይ አሜሪካ ውስጥ ያየሁት እና እስካሁን ድረስ ማለት ነው። እና በቃ ምድርን ራሱ ምንም ትራሽ አድርጌ ዝም ብዬ እንድንቃት ሁሉ ነው ያደረገኝ የእግዚአብሔር መንግስት ስትቀላቀሉ ማለት ነው። ስለዚህ ምድር ማለት በቃ ለተወሰነ ጊዜ ሰዎች ሰፈር የሚያደርጉበት ቦታ እንደሆነ ነው የሚገባችሁ። ስለዚህ ድሮ የነበረው ጥያቄ ሁሉ በቃ ትረሱታላችሁ። ስለዚህ ለሁሉ ሰው እንትን ማድረገው መመክረው በቃ ሰው ከእግዚአብሔር ጋር ከሆነ ምንም የሚቋቋመው ምንም ነገር የለም ልል ፈልጌ ነው። እና እንግዲህ በዳላስ ቴክሳስ ለብሪጅ የነበረኝ ቆይታ ይሄንን ይመስል ነበር። እንግዲህ ደግሞ ወደፊት ደግሞ በሌላ አይነት ህይወት ያሳለፍኩትን እነግራችኋለሁ። ስላዳመጣችሁኝ በጣም አመሰግናለሁ። በሚቀጥለው በሌላ ፕሮግራም እስከምንገናኝ ጌትሽ አዲሱ ሰው ነኝ። መልካም ጊዜ ይሁንላችሁ ብዬ እሰናበታለሁ።